ኑሯችን በዚህ ሁኔታ ከቀጠለ ቤት ሰራተኛ ናት እንግዲህ እናትየው ስልኳን ሶፋ ላይ አስደግፋ የሆነ ነገር ስለጠረጠረች ትወጣለች። መኪና ልሸጠው ስለፈለኩ ውስጡን ምናምን አሳያለሁ። ስማኝ ሚስት ገላዋን አውጥታ እንዴ የምትንቦጃቦጀው ሚዲያ ላይ ምን ዋልሸጥ ነው እኔ አሁን ሴቶች ልቡ እስኪጠፋ ተንሰፍስፎ ያፈቀራቸውን የታመነላቸውን ወንድ ይገፉትና አተራማሽ ከተባለ ወንድ ፍቅር ይዛቸው ፍየል ወዲህ ቅዝምዝም ወዲያ። በነገራችን ላይ ፍቅረኛዬ ወይ ሚስቴ ማዘን ያለባት የምታናደኝ ሴት ሌላ ስትሆን ኢትዮ ቴሌኮም 215.8 ቢሊዮን ብር ሰብስቧል። እኔ ሰብስቧል ለማለት በጣም ይገብደኛል። ጤና ይስጥልኝ እንደምን ናችሁ? ከሸገር መጣን ልናያችሁ። ቪዲዮ ጀምሯል። ሰላም ብለናል። እጅ ነስተናል፣ አንገት ደፍተናል፣ ይኸው መተናል። አጀብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል። ከቪዲዮቻችን ጋር ክስት ያላችሁ ወንድማችሁ ተሙ ንጉሴ እንዲሁም ከካሜራ በስተጀርባ ክኖሩ እነሱን ሰው አጣፍቶ ከሽኖ ከቅምር አድርገው ሁሌ ከእናንተው ለእናንተ የሚያደርስላችሁ ግስላው ወየ የማሮላው አንድ ላይ በመሆን ነው። ቤተሰቦች እዚህ ስትመጡ የሰብስክራይብ በተኗን ምልጫናችሁን እንዳትረሱ፣ እንዲሁም የደወል ምልክቱን ስትጫኑ ኖቲፊኬሽን ወደ እናንተ ይደርሳል። ሁሌ ቪዲዮቻችን ይደርሷችኋል። በሰዓቱ ላይክ ስታደርጉ ቪዲዮ ቫይራል እንዲወጣ ይረዳዋል። ኢትዮጵያ ውስጥ የምትገኙ ቤተሰቦቻችን ደግሞ ያቺን ነገር በማብራት ቪዲዮቻችን ተመልከቱልኝ ባካችሁ። ኮሜንት ሴክሽኑ ክፍት ያደረግነው እናንተ ሐሳብ አስተያየት እንድትሰጡበት ነው። ቪዲዮ ላይክ እያደረጋችሁ ዳይሬ ቪዲዮ እንደውም ኑሮን በተመለከተ አንድ ላሳያችሁ እስቲ ተመልከቱልኝ። እሺ ሂሳቤ ስንት መጣ? ዘይት 2300 አንድ ላይ 2500 ብር። እንዴ ትናንትና እኮ ጎረቤቴ ዘይት በዚህ ዋጋ አልገዛችም። ወይ አልሰማሽም እንዴ? ነዳጅ እኮ ጨመረ። እንዴ ነዳጅ እኮ ትናንት ነው የጨመረው። ታዲያ በአንድ ቀን ነው ቆይ ጨመረው? ገና ማስገባቴ ስለሆነ ነው እንጂ እንዴት በአንድ ቀን እንጨምራለሁ? ለማንኛውም ልኬልሃለሁ። ግን እኮ ወንድሜ በበቂ ሁኔታ ዘይቱንም ሌሎችንም ዕቃ ቀድመን መጋዘን አስገብተናል። መጨመሩ ለምን አስፈለገ እንዴ? ምን ሆነሻል? እንደዚህ አይነት አጋጣሚ እኮ በፍጹም ማለፍ የለብንም። ከእጥፍ በላይ እኮ ነው የምናተርፈው። ማሬ ከረባቱን አይተሻል? ማሪ ምን ነው ተናደሽ መጣሽ? እኔ እኮ የዚህ ሀገር ነገር ግርም ምን የሚለኝ ምን ነው ምን ገጠመሽ? አታስጨንቂ። ይሄ ባለ ሱቁ ነው ትናንት የነዳጅ ዋጋ ላይ ጨመረ ብሎ ዛሬ ዘይት ዋጋ ላይ ጨምራል። አትናደጂ በቃ። አንዳንድ ነጋዴ እኮ አስቸጋሪ ነው እንዴ። ማን እንደሆነ አውቃል? በተቸገረ ጊዜ እህቱ ታማ እኮ ለመታከሚያ የሰበሰብንለት ባለ ሱቅ እኮ ነው። ታውቂያለሽ እኮ እኔ ሰፈር ሰው አላውቅም። እኔ የዚህ ሀገር ነገር ምርርን ያለኝ በየቀኑ መጨመር ቻዩ ስንት ሆነ ሂሳብ? 400 ብር። እንዴ ትናንት እኮ እንደዚህ አይደለም የገዛሁት። ማማ አንቺ ነቃልሽ ልጅ አይደለሽ እንዴ? መቼም ነዳጅ መጨመሩን አልሰማሁም እንዳትይኝ። በል ይሁንልህ። አረ ወንድሜ ይሄ ነገር እየበዛ ነው። አንቺ ልጅ እኔ ሀሳብ የሚሰጠኝ ሰው አልወድም። ቅድም እኮ አወራን። እሺ ይሁንልህ። የተሰበሰበው ብር ከሞላ ቆይቷል። እኔ ሕክምናዬን ቶሎ መጀመር አለብኝ። ወይኔ ልክ ነሽ እኮ ዛሬ መሄድ አለብን። ደግሞ ቀስ ብለህ ብላ። መርዶ አለ። የምን መርዶ? ዛሬ ነዳጅ ጨምሯል። ዳቦና ሻይ ላይ ጭማሪ ተደርጓል። እንግዲህ ተመልከቱ። ቶሎ በይ እኔ ቸኩላለሁ። ደርሻለሁ። እዚህ ሪስትሮ ጋር ነኝ። አልጨረሽም? ጨርሻለሁ። ነዳጅ ጨምሯል። ሁሌ ያብር አይደል እንደምንከፍለው? ያው ጋሼ ነዳጅ ጨምሯል። ለዛ ነው። ወይኔ ቆዩ አይደለ? አዎ አለቃ፣ እንግዶችን እየጠበቅኩ ነበር። ይገርምካል ዛሬ በሄድኩበት ጠቅላላ ቦታ ነዳጅ በመጨመሩ ከሊስትሮ አቅም እንኳን ዋጋ ጨምሯል። እና ምን እናድርግ? እንዴት ነው ይሄ ጭማሪ እኛን የሚመለከተኝ ይመስላል? መቼም ተራ ሊስትሮ ከተመለከተኝ ያን የማይመለከትበት ጉዳይ የለም። ስለዚህ መልካም፣ ከአሁን ጀምሮ ሁሉም የሆስፒታል አገልግሎት ላይ ዋጋ ይስተካከል። እሺ አለቃ። እንግዶችን አግኝቼ ይመለሳለሁ። ግቡ። ምን ነበር? ይቅርታ ዶክተር፣ እህቴ እዚህ ሆስፒታል ክትትል ነበራት እና የተባልነውን ብር አሟልተን ይዘን መጥተናል። ስንት ነበር ሂሳቡ? 600 ሺህ ብር። ይቅርታ፣ ያው ሆስፒታላችን የዋጋ ማሻሻያ ስላደረገ ሂሳቡ 900 ሺህ ብር ገብቷል። በስ ይኸው። ምን ማለት ነው? እንዴት በአንዴ ሁሉ ዋጋ ይጨመራል? የሰው ነፍስ እኮ ነው ያዝኩት። በጣም ይቅርታ፣ ምንም ማድረግ አልችልም። አሁን ባሉት የተለያዩ ጭማሪዎች ምክንያት ሆስፒታሉ ዋጋ ሊጨምር ተገዷል። ይኸው
አንጋጠው ሲተፉ ተመልሶ ባፉ ነው። እንግዲህ ራሳችን የሰራነው ነገር ተመልሶ ይመጣው የት ነው? ራሳችን ላይ አንስገብገብ። ራሳችን ያወጣነው ህግ ተመልሶ እኛ ጋር እንደሚመጣ እንዳንጠራጠር። ኑሮ ተወዷል እንላለን። ነገር ግን ኑሮውን የምናስወድደው እኛው ራሳችን። አዎ ኑሯችን በዚህ ሁኔታ ከቀጠለ ያፈር ደቼ ብላ የሚባለው እንትን ስድብ ምናምን እርግማን መስሎ አሁን ላይ እንደውም ምርቃት ይሆናል። እንብላ ይሆናል አሁን ብላ ከሚለው ይችን ለማፈር እንብላ እባክህ በሞቴ በሳንቃው ደረቴ መጎራረስ ልንጀምር ነው። ኧረ ይህን ክፉ ጊዜ ያንሳልን እንጂ በዚህ ከቀጠለ ተመስገን ነው። ዋና ተመስገን ነው። ድሴተ ቀልድ አንተ ቤት ሰራተኛ ናት። እንግዲህ እናትየው ስልኳን ሶፋ ላይ አስደግፋ የሆነ ነገር ስለጠረጠረች ትወጣለች። እንደምትመለከቱ እየበላች ነው። ቀባ እያደረገች ዋው የልጅቷን ምግብ እየበላች ነው ያለችው። ወተቱን የምትጠጣው እሷ ናት። ጅብ ቀባ ጨርሳለች። ጨረሰች? አዎ ጨርሳለች። ይኸው እየጠራረኩላት ነው። እሺ በቃ ይሄ ነው እንግዲህ አሁን ያለንበት። እንደው ስራ የምትሰሩም ሰራተኞችም በስነ ስርዓት ስራችሁን ስሩ። እንዲሁም ወላጆችም ደግሞ ቤት ውስጥ ያለውን ነገር መከታተላችሁን እንዳትረሱ። ከዚህ ቀደም አንድ ነገር ምን ተከሰተ መሰላችሁ? አንዲት የቤት ሰራተኛ ልጅ ትጠብቃለች። ልጁ እንቅልፍ አይወስደውም ቶሎ እና ምን ተጠቀመች? ቤት ውስጥ ለድግስ የተቀመጠውን ጠላ እያነሳች ለልጁ ልጁ ጧህ ያለ እንቅልፍ ሰካራም ብሎ ቀረ። ኧረ በዚህ ሳይሳቅም ለማንኛውም ቼክ እያደረጋችሁ ሚዲያ ላይ ምናምን ቂጣን ጠላ ወጣ እንዲህ ምናምን ትንቦጃቦች ሴት ምናምን ጡቷ እንደዚህ አርቁ እንደዚህ የታየ ምናምን ፖስት ሴት ምናምን ብራዘር ሚስት አለኝ ታላ አታፍርም? አንተ ሚስት አለኝ ፍቅረኛል አንቺ ተኔ እንደዚህ በቃ አይመቸኝ ምናምን ስትል አታምነኝም ማለት ነው? አታምነኝም? ዋናው ልባችን አይደለም ስትል ልብ ፍስስ ብሎ ባለም ሲጠይቃ ምናምን እያለች ትቀመጣለህ። አሁን ለምሳሌ ይሄ አሁን የኔ መኪና ነው ገባህ? አሁን ይሄ አሁን የኔ መኪና ነው ገባህ? ቼቭሮሌት የኔ መኪና ነው፣ ቼቭሮሌት ነው፣ 8 ሲሊንደር አለው ምናምን እያልኩ እነግርሃለሁ ገባህ? ለምን መኪና ልሸጠው ስለፈለኩ ውስጡን ምናምን አሳያለሁ ላስታውቅ ማለት አይደል? ለምን ልሸጠው ስለሆነ ሚዲያ ላይ ለገበያ ሊቀር አንተ ማለት ነው አንተ አሁን ሚስት ሰማይ ሚስት ገላዋን አውጥታ እንዴ የምትንቦጃቦጀው ሚዲያ ላይ ምን ዋልሽት ነው? አሁን ጥያቄ ጩጮቹ ምናምን ይሁን ትክክል ባይሆንም ይሁን ያገቡ ባለትዳሮች ልጅ የወለዱ እምብርትሽን ገላልጠሽ ምናምን ገላልጠሽ የምትወጩ ምን ሆነሽ ነው? እኔ ሁሉ ጊዜ ለመናገር ሞክርና ምን አገባ በማያገባ ነገር ጥልቅ አትበል የሚል ድምጽ ይመጣል ብዬ ተጣቀም ነበር። እኔ የሚገርመኝ ሚስቶች እንደዚህ ከተሳሳቱ አይቀር ባሎች ለምንድን ነው ተው የማይሉት? ንብረታቸውን ሌላ ሰው ሲያይባቸው ለምንድን ነው ዝም የሚሉት ነው? ቀትቀናብኛለህ ማለት ነው? አታምነኝም ማለት ነው የሚል ጥያቄ ይሰነዘርበታል። ኃላፊነት አለበት እኮ እሷንም የመጠበቅ እኮ አይደለም እንዴ? በዚህ ሰዓት እንደዛ አለ እንድግሴ አይ ተው እባክህ እንዴ ምን ያስሮጣል? ያት ነው የምትከተለው ባልየው ያት ነው የምትከተለው። ከፍ ላድርግላት እኮ ምን አባለው ከፍ የምታደርገው ምን ቆርጦ ነው ከፍ የምታደርገው? የሚስቴ የምታወጣ እንዴ ዝቅ ሲልባት ከፍ ላድርግላት ብዬ እኮ ነው። ቅድም እየወለቀ አስቸገረኛል። ላስደርግ አንተ ነህ ማን ነው ከፍ አድራጊ ያለ? ማን ነው ከፍ አድራጊ ያለ ያረገ? ላስደርግ አንቺ ነሽ አንዳም ነይ ማን ነው የሚስቴ የምታወጣ ከፍ አድራጊ ያረገ? አንተ ከፍ ላስደርግላት ምን ልሰራ አሁን? እኔ ግራ ይገባል። ምን ልሰራ ተከትለ ገባ
አደራረጉን ካልቻለችበት እኔ ላሳያት። ለነገሩ አንቺ ነሽ እኮ ገልጠሽለት ተከትሎ ገባ። ወንድ ልጅ አይደል እያነፋነፈ ተከትሎ ገባ። እኔና ብዬ ስነ ስርዓት አይኖርሽም። አንተና እኔ ብዬ ያለዚያው ቆይና ብዬ ካለ ለምን ደው ከኔ ጋር ሰብትከተሉት ይጀምራል። እኔ ምን አልኩኝ? አውጥቻለሁ በቃ ይቅርታኝ ዝም ተለውጥ አደረጉት በቃ እንትን ነው ይሄ አልደረቀማ ሌሎች በቃ ተይው ነፋስ አውልቅ ይሻላል ነገር አይደል አንዴ ውጣ አውራታለሁ። አንድ ጊዜ ከቤት ውጣ አውራታለሁ። አዚሁ አታውራኝም? የምታወራኝ ነገር ካለ አንድ ነገር ላስረዳችሁ። ፕራንክ እና ሪያሊቲ ሾው ይለያያል። ፕራንክ ማለት ካሜራ ይደበቃል። ኦሬዲ እናስደነግጥ አይደለ? አዎ። ካሜራውን እንደብቅና የሆነ ነገር ፈጥረን ፕራንክ ልናደርግ ያሰብነውን ሰው እናስደነግጧለን። ሪያሊቲ ሾው ማለት ደግሞ እያንዳንዱ ድርጊት ካሜራማን ይኖራል ፊት ለፊት ላይ እየቀረጸ መብላቱን፣ መጠጣቱን፣ የሚወራውን ሁሉ የሚቀርጽ ሪያሊቲ ሾው ይባላል። ከሽንት ቤት ውጪ እና ከምናምን ውጪ። ይሄ ምንድን ነው የምንለው? አሁን ኦሬዲ ጭውውት ብትሉት ይሻላል። አሁን ይሄ በፕራንክ ነው የቀረበው፣ ግን ጭውውት ብትሉት ፓንት፣ አሁን የሚስት ፓንት ሲወልቅ ማሳየት እኛ ምን ይጠቅመናል? ይሄ ስንፈተ ኮንተንት ነው። ስንፈተ ኮንተንት አሁን ምን ይጠቅመናል? እኛ ምንድነው? እኛ አሁን የሚስትህን ፓንት አየን፣ ደግሞ ምንድነው አንቺ የምታረጊው ፓንት ምን አንሶላ የሚያክል? አንተ ክፉ ነገር ያናግራል። እኔ ሻወር ቤት ፎጣ ነው የመሰለኝ እኮ አንተ። ተው ማይሆን ነገር አትናገር። ሰው ምን ማለትሽ ነው አንቺ? አዎ እንደሱ ነው ማለት ያለብን። ይሄ አሁን ከማሳቅ ወደ ማሳቀቅ ተጠግቷል እና እባካችሁ ምን ሰራውን ነገር ብንለይ እንደ ሐሳብ ነው። ይህ ታናሽ ወንድማዊ ምክራችን ነው። ሰሞኑን ኮሜንቴ ላይ በጣም ያስተዋልኩት ነገር ምን እንደሆነ ታውቃላችሁ? የደሃ ልጅ አንቺም ድህነትሽን ረስተሽ ነው እንደዛ ቡና እንደማትሸጪ እንደነበረ ምናምን። አዎ ቡና ነበር ምሸጠው፣ አስተናግድ ነበር። ጀርቤን እስኪያመኝ ድረስ ፌስታል እያዞርኩ እሸጥ ነበር። እዛ በሴት አቅሜ እየተሸከምኩ ጀርቤን እስክታመም ስሰራ እዚህ መጥቼ 10 ካምፓኒ በሌሊት እየተነሳው እየተሯሯጥኩኝ ሁሉም ጋር ያቅሜን ስሞክር ግን አንድ ያገዘኝ ሰው የለም። እንትቼ እንደዛ ለፍቼ ነው ተለውጬ አሁን ያለውበት ቦታ የደረስኩት። ድህነቴን ያሸነፍኩትኝ ለምኜ ሳይሆን ካለ ወንድም ካለ አባት ለብቻዬ ካለ አንድ አጋሽ ለብቻዬ ነው ይህንን ህይወት ሰርቫይቭ አድርጌ አሁን ያለውበት ቦታ የደረስኩት። ልጅ መሆኔን አላፍርበትም። ባፍርበት ኖሮ ሚዲያ ላይ ወጥቼ የደሃ ልጅ ነኝ ህይወቴ መለወጥ ፈልጋለሁ ብዬ ቪዲዮ አልሰራም ነበር። በጣም ነው የምኮራበት። ምክንያቱም ያለፈ ህይወቴ ነው አሁን ያለውበት ቦታ እንድቆም ያደረገኝ። እግዚአብሔር ይመስገን። ገና ከዚህ በኋላ ደግሞ በጣም ብዙ ሰክሰሶችን ታያላችሁ። አንዳንድ ሰዎች መውደቃችንን ጠብቃችሁ ልትረጋገጡብን የምትፈልጉ ወይ ልፈምሱ የምትፈልጉ ሰዎች እግዚአብሔር ልብን ያያል። ባይዘው እንደ ልባችሁ ነው የሚሰጣችሁ። ነው ያዘንኩት ደግሞ ሴቶች በጣም ብዙ ባድ ኮሜንት ጽፉልኝ የነበራችሁ ሴቶች ናችሁ። እመኝኝ እንደ ሴት እንደኔ መፈተናችሁ አይቀርም። you will feel it። እግዚአብሔር ይመስገን አሁንም I'm grateful። አንተ የሚመስላችሁ እኛን አታክ የምታደርጉን በበፊት ህይወታችን ምናምን ነው አይደል? ድህነት የሚታፈርበት ነገር አይደለም። ባይዘው አብሶ ደግሞ እንደኔ ሰርቶ ለተለወጠ ሰው ድህነት በጣም የሚኮራበት ነገር ነው። ያለሁበት የቆምኩበት ቦታ ላይ የሰክሰስ ሚስጥር እኔና እኔ ብቻ ነኝ። ስለዛም ደግሞ እግዚአብሔር ይመስገን። ሼሽን ላይ ለተረዳችሁኝ፣ ከጎኔ ለነበራችሁ፣ እያጽናናችሁኝ ለነበረ፣ እውነታው ለገባችሁ ሰዎች በጣም ነው የማመሰግነው። 400,000 ፎሎወር ገብተናል። ቴንክ ዩ። ሴቶች ልቡ እስኪጠፋ ተንሰፍስፎ ያፈቀራቸውን የታመነላቸውን ወንድ ይገፉትና አተራማሽ ከተባለ ወንድ ፍቅር ይዛቸዋል። ከዛ እሱም አተራምሶ ሲሰለቸው ይተዋቸዋል። ከዛ የክደት ስሜት ሲሰማቸውና ሁሉም ወንዶች አንድ አይነት ናቸው። የምርሽ ነው። ኤኒዌይ ይመቻችሁ። እንደው ይሄ ቪዲዮ ከወንዶች ቢመጣ ብዙም ግርም አይለኝም ነበረ። ነገር ግን ከራሳቸው ከሴቶች አንደበት መምጣቱ ትንሽ ድንቅ ስላለኝ ነው። ወንዱም የምትወደውን ሴት አይወድም እኮ፣ ሴቱም የሚወዳትን ወንድ አትወድም። ፍየል ወዲህ ቅዝምዝም ወዲያ የሚባለው ነገር ታውቃለህ? ገሴ አውቃለሁ። አዎ ታውቃለህ አንተ ብዙ ጊዜ ይሄን ነገር እስቲ ሀሳብ ስጡበት። በነገራችን ላይ ፍቅረኛዬ ወይ ሚስቴ ማዘን ያለባት የምታናደኝ ሴት ሌላ ስትሆን። እንዴት? የምታናደኝ ሴት ሌላ ከሆነች ማዘን አለባት። ልቤ እዛ ቦታ ነው ማለት ልቤ ያረፈው እዛ ነው። ሰው በሚወደው ሰው ነው የሚናደደው።
በትልቁ ያለ በዛ ሌላው ተልፋ የሆነ ቢሮ ሄደ የተናደክበትን ሰው በነጋታው ትዝ ይልሃል ይሄኛው ሲሆን ግን እንደዛው ስለዚህ እዚህ ቦታ ነው ህይወት ያለው ፍቅር ያለበት ቦታ የሰው ልጅ ህይወት አለ ህይወት ያለበት ቦታ ደግሞ ጦርነትም አለ ሰርግም አለ እዛ ውስጥ ለመኖር ዝግጁ የሆነ ሰው ነው የምልህ ስለዚህ ሁሉንም ቀለም ልታይብኝ ትችላለህ እንጂ በጣም አስተዋይ ተረጋጋ ሁለት ገጣሚዎች ሲበጠብጥም ልታይ ትችላለህ ደስ ብሎትም በዛው ሁለቱ ነው እግዚአብሔርም እኮ በዛው አይደል ሰዶምና ገሞራን ሲያነድ ያየኸው እግዚአብሔር የሆነ ቦታ ሲሰቀል ያየኸው እግዚአብሔር ነው ለሰው እንደየቦታው እንደየመልኩ ነው ሌላ እንዳየዝ እንደየእውነቱ ነው ግን ፍቅር ማለት ሁሉንም ያካትታል ያም ስለዚህ የሰዶምና የገሞራም ስለሰው ፍቅር ነው ስቅላቱም ስለሰው ፍቅር ነው በቃ ስለ ፍቅር ነው እንጂ ይሄ አሁን ላይ ሶሻል ሚዲያ ላይ የሚወራው በእኔና ባሊ ተጣልተን አናውቅም ተገናኝተው አያውቁም ተጣልተው ካላወቁ እውነት ነው አልተያዩም ማለት ነው አንዳንዴ እኮ ነገር ትፈልጊ እንዴ ዝም ብለህ እንኳን ለጨዋታው ስትቀላለድ እኮ ተጣላላህ አይቀላለዱም እንዴ ሰዎች እሱ አለና ሁሉንም ነው ትክክል ግጭት የሌለበት ቦታ ብዙ ጊዜ ፍቅር አይኖርም ደስ ጭራሽ እኔና ባለቤቴ ተጋጭተን አናውቅም የምትለዋ ንግግር ብዙም አያስኬድም እሱ ይቅርና እግርና እግር ይጋጫል መጠጥ እንኳን ሲጠጣ ችርስ ይባላል ይጋጫል ለችርስ እርሶ መጠጥ ምን ያክል ይጠጣሉ ራስዎትን ከዚህ ቪዲዮ ጋር ገምተው መልሱን ኮሜንት ላይ ያስቀምጡልኝ በ10 ዓመት አንድ ጊዜ ብቻ አልኮል መጠጦችን የምትጠጡ ከሆነ ጠጭ አይደላችሁ በ5 ዓመት አንድ ጊዜ ብቻ አልኮል የምትጠጡ ከሆነ ከስንት አንዴ የሚጠጣ ሰው ናችሁ በአመት አንድ ጊዜ ብቻ አልኮል የምትጠጡ ከሆነ ልዩ በሆኑ አጋጣሚዎች ብቻ የሚጠጣ ሰው ናችሁ በአመት 2 ጊዜ ብቻ አልኮል የምትጠጡ ከሆነ ገደብ ያለው ጠጪ ናችሁ በወር አንድ ጊዜ አልኮል የምትጠጡ ከሆነ አልፎ አልፎ የሚጠጣ ሰው ናችሁ በወር 2 ጊዜ አልኮል የምትጠጡ ከሆነ መጠነኛ ጠጪ ናችሁ በሳምንት አንድ ጊዜ አልኮል መጠጦችን የምትጠጡ ከሆነ አዘውታሪ ተለማማጅ ጠጪ ናችሁ በሳምንት 2 ጊዜ አልኮል የምትጠጡ ከሆነ መደበኛ ወይም ቋሚ ጠጪ ናችሁ በየ2 ቀኑ አልኮል የምትጠጡ ከሆነ ከባድ ጠጪ ናችሁ በየቀኑ አልኮል የምትጠጡ ከሆነ ከመጠን በላይ ጠጪ ናችሁ በቀን 2 ጊዜ ወይም ከዛ በላይ አልኮል መጠጦችን የምትጠጡ ከሆነ የአልኮል ጥገኛ ወይም ሱሰኛ ናችሁ ከነዚህ ውስጥ እናንተ የትኛው ጋር ትመደባላችሁ ከወደዳችሁትና ከጠቀማችሁ ሴፍ ሼር እና ፎሎ ያረጋችሁ አመሰግናለሁ ይመቻችሁ እኛ ከየቱ መሃል በዚህ ቀን ጠጣሉ ብያላችሁ እኔ ኤግዛክት የሆነ በአውድ አመት ሲመጣ እንደ አልፎ ቁብ ሲደርሰን ምናምን ጥሬ ስጋ ከተበላ ውሃ ይጠጣል ከዛ ምን ይሻፍዳል ሳምባ ይሻፍዳል ይባላል ያው ከድራፍት አታልፋንተ እናንተ የቱ ጋር ናችሁ እስቲ ኮሜንት ላይ ጻፉልኝ መቼስ ይሄን ያልጠጣሉ ተብሎ አይጻፍም በርግጥ ግን ያው ቤተሰብም አይደለን እኛ አቁን ተናገርን ውሃ እንደዚህ ታሽጎ ለገበያ ሲቀርብ 80% የሚሆነው ወጪ ማሸጊያው ላይ ይወጣል እኔ የምጠጣው ውሃውን ነው ውሃውን ጠጥቶ ሲጨርስ ይሄን ቆርጥሞ የበላ ድሃ ታውቃላችሁ ግን 80% ምኑ ላይ ይወጣል ማሸጊያው ውሃ እንደማማ ወተት ታሽጎ አውሮፓ ውስጥ ይሸጣል ለምን ወጪውን ለመቀነስ ደሆት ይሄኛው ላይ 80% ወጪ ከምጨምርባቸው ይሄን የሚችሉ ይገዛሉ የማይችሉ ደግሞ የትኛውን ይገዛሉ ይሄኛውን ውሃ ይገዛሉ እነዚህም እኩል ኳሊቲ ያለው ውሃ ይጠጣሉ የትኛው ህግ ነው የውሃ አምራቹን አስተሻሸጋችሁ ላይ ለድሆች እንዲሆን አድርጋችሁ አሽጉ ብሎ መስፈርት ሲያወጣ አለበለዚያ የማምረት ፈቃድ አንሰጥህም ሲለው ሰምታችሁ ተቀላችሁ እኔ ግራ በጣም የሚገባኝ ነገር ቢኖር ሬውቃኛ ጋር አለ በተለይ ደግሞ ስለ ውሃ ሲነሳ ደግሞ ውሃ ማማ የሆኑ ሀገራት ከሚባሉት አንደኛ እኛ ነን ኤግዛክትሊ ነገር ግን የኑሮ ይሄ ተወደደ አይደለም ኑሮ አሁን ንፍር ከሚያደርጋቸው የመጀመሪያ ግንባር ቀደም በምድር ላይ ኢትዮጵያውያንን ይህን ነገር የሚመለከተው አካል ቢመለከተው እናም ተመልክቶት ሐሳብ ቢሰጥበት መልካም ነው ተመልክቶት ብቻ ላሽ ባይለን ያው ይገባቸዋል ኑሮ በጣም እየተወደደ ሲመጣ አንዳንድ ጊዜ መናገር ያስፈልጋል አይደለ ባልሰማን ብታልፉንም ያው መናገራችንን አንተ ኢትዮ ቴሌኮም 215.8 ቢሊዮን ብር አተረፈ አትጥፋብኝ እንጂ ምን ሆነ ነው ይሄንን ብር አለበት እኮ ትራምፕ ይፈጥናል ቢሮጥ ከነሱ ኔትወርክ ማለት ነው ቢስሚላህ ኢዩት ፋሚሊ ምን እንደሚል ዜና ኢትዮ ቴሌኮም 215.8 ቢሊዮን ብር ሰብስቧል እኔ ሰብስቧል ለማለት በጣም ይገብደኛል ግን ስራ አስኪያጁ ዩቲዩብ ላይ በጣም ረጅም ነው ስታወራ በጣም ብዙ ማስፋፊያዎችን ሰርተናል ተደራሽ አድርገናል አሁን ቴሌ በጣም ተደራሽ ነው ምርጥ ነው ትክክል ግን ጥራቱ
በተባለው ልክ እየሰራ ነው እንዴ ራሱን አፕዴት እያደረጉ ነው አይደለ? በየቦታው እኮ ተደራሽ በጣም ደስ የሚለው በዚህ እኮ ነው። በየገጠሩ እያስገቡ ነው። ግን አሁን ቆፎ ገብቶ መጠቀም ያኮለ ለምን ዋጋል? ባምቧ አስገብተህ ውሃ የለውም እንደማለት ነው። ፓኬጅ ትገዛለህ፣ ታሪፉን ይጨመራል። ግን ታሪፍ ሲጨመር ደግሞ ጥራቱን መጨመር ነው። ደንበኛው ረክቷል እንደሚለው የከስተመሩን ማን የሚጠይቀውሽ? እነሱ ሪፖርት እኔ አሁን ሰብስበናል፣ ገቢ አግኝተናል። ከቅዳቸው 33 እና ካምናው የተሻለ 33% ምናምን ከፍተኛ ሆነ። ከቅዳቸው በላይ ነው ሰራ ያገኛሉ። ከቅዳቸው በላይ አው ታስቀምጣለህ። ምክንያቱም አማራጭ የለ። አማራጭ ከሌለ ደግሞ ያው መጠቀማችን አይቀርም። እኔ በርግጥ ቤት ውስጥ ዋይፋይ ምናምን እንደዚህ ያችንም እንደው በመከራ ትራምፕ እኮ ይፈጥናል። ሰዎች ከነሱ ትራምፕ ይፈጥናል ቢሮጥ ከነሱ ኔትወርክ ማለት ውርደት ነው። አሁን እንደዚህ ብትል ደግሞ ሌላ ነገር ሊያዞሩ ይችላሉ። ሳፋሪ ትንሽ ይሻለኛል። ሳፋሪ አሁንም እኔ ሳፋሪ ላደረገው ትሿሿ ጀምሯል እሱም ራሱና ግን ከነሱ ይሻላል ብዬ አስባለሁ። ሰብስቧል ለማለት ግን በጣም ከባድ ነው። የህዝቡን የከስተመሩን የደንበኛን ሳቲስፋክሽን ቢሰሙ ደስ ይለኛል። ግን ሰብስቧል በጣም ከባድ ነው። ለማንኛውም እስቲ እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ኢትዮ ቴሌኮም ይሄን ቪዲዮ የሚያዩ ከሆነ ጥሩ ነው። በጣም ማስፋፊያ እየተደረገ ነው። ኔትወርክ መጠቀም የማይቻልበት ቦታ እንኳን ተደራሽ ሆኗል። ምን እንደሚሆን ልንገራችሁ። ዳታ አብርተን በገንዘብ ስንጠቀም ፍጥነቱ ፍጥነት አይደለም የሚበላው አበላል ደግሞ ክትፎ በለው እንትን በሉ ይሄ ቅንጡ መኪና በሉት በሌትር 2 ኪሎ ሜትር እንደሚሄድ በሉት። ካለህ ላይ ከባንክ የሚበደርብህ ላይ ይመስላል። ነገር ግን ፓኬጅ ገዝተህ ከሆነ ፓኬጁ አለ፣ ኔትወርክ የለም። ፓይለት ነው የምትሆነው አየር ላይ ፍላይት ኦን እያደረግ ፓይለት ነው የምትሆነው። እና በጣም ተሰቃይተናል። ኢትዮ ቴሌኮም ይህንን ነገር አይታችሁ ጭማሬው ይሁን ግን ከተስተካከለ አንድ ላይ ኔትወርኩ ቢስተካከል 90ዎቹ ተመልሷል። እስቲ ከዚህ ውስጥ ያስታወሳችሁት ካለ ኮሜንት ሴክሽን ላይ ያስቀምጡልኝ። ይቺን ለብሶ የወንዶች ፓሪ ቅድ ያለበሰ ሰው አለ። ከስር ቬሎ ነው በጂንስ ትንሽ ቀደድ ስታይሊሽ ጸጉራችሁን በባዝሊን ይፈረዛል። ከዛ እስከ ላይ ጥብቅ ያለች ቲሸርት ለበሳለች። እቺን 90s ደግሞ ጫማው ምንድነው የሚያክለው? በእርግጠኝነት ቴዲ አፍሮ መርከብ የመሐለቁ ጫፍ ባይሰራም የሚለው ሙዚቃ ሐሳቡን የወሰደው ከዚህ ሳይሆን አይቀርም። ይሄን ጫማ አድርገህ እኮ ውሃ ላይ መራመድ ትችላለህ። ቢ29 የስንቱን ቤት የልብስ ጭቅቅታችንን ጭቅቅት ነው የሚባለው። አዎ እኛ ሻወርን ገባ ጉድፋችንን ቆሻሻችንን ያስለቀቀልን ቢ29 1 ብር ከፍላችሁ ቡና አልጠጣችሁ ይሄን ይመስል ነበር። 1 ብር 5 ብር ገብቶ ስንል ያስታውሳሉ። አሁን 30 ምናምን 50 ብር 100 ምናምን ብር የሚጠጣበት ቤት አለ እኮ። ያኔ 1 ብር ስንት ነገር ይገዛ ነበር። ዳቦ ይገዛ ነበረ፣ ቡና ይገዛ ነበረ፣ ስንት ነው ሻይ የሚገዛ ነበረ። አሁን 1 ብር ቲክቶከር ሆኖ ቀረ። የቲክቶከር ስም ሆነ። እቺ ቲቪ በጥፊ የምትሰራዋ እኛ ጋማ በስማም ስንቴ በጥፊ ተመታለች። እኛ አንድ ለሷ ሬዲዮም አላት። አንዳንድ ጊዜ በአይነት ነው የሚመጣው። በጎን ሬዲዮም ያለው ስፒከር ያለው አለ። በሪሞትና እንዲህ ፕረስ ከሚደረገው ይልቅ በጥፊ የምትሰራበት ጊዜ ይበልጥ ነበር። ከኔ እኩል ተደብድባለች። የኑጌ እጅ አርፎባታል። በየቀኑ ኑጌ ሲደበድባት ሳይ በኤሌክትሪክ ሳይሆን በጥፊ የምትሰራ ነበር የሚመስለኝ። እናንተ ጋስ ነበር አጂብ ባለ 6 እግሩ። ይሄ ማዲያ በነበረ ሰዓት የነዳጅ ችግር ኢትዮጵያ ውስጥ ያን ያህል የሚወራበት ሰዓት አልነበረም። እንትን ላምባ ነጭ ጋዝ ሁላ ማዲያ ይሸጥ ነበር። የሚገርማችሁ ነገር እንዳሁን የዛሬ ላይ ያደርገው ነጭ ጋዝ እንዲህ ከሀገር ከምድሩ ከመጥፋቱ በፊት ጀሪካን መቅዳት ይቻል ነበረ። እና በዚህ ድርጅት ስም ያልተሰየመ ሰፈር አለ፣ ሁላችንም ጋር አለ። እኛ አካባቢም አጂፕ የሚባል ሰፈር አለ። ሼል አሁን ስሙ ተቀይሯል እኮ ምን ወይ ሊቢያ የሆነ መሰለኝ። ኧረ እባክህ እውነት ይሄም ማዲያ ነው በነገራችን። አዎ ልክ እንደ አጂፕ ይሄም ማዲያ ነው። ሼል ሰፈር ይባል ነበር እኮ። እዚህ እንትን ታሪክ ከዚህ ቀደም ነግሬያችኋለሁ። ሁላችንም ጋር የነበረ የሳህን ማስታወቂያ የትሪ ማስታወቂያ ትዝ ይላችኋል። ሰራዊት ፍቅሬና ሙላለም እንደው እነሱ ድራማ ነበር እኮ የሚሰሩ የነበረው፣ ማስታወቂያ አልነበረም። ምን ነበር የሚለው? ምግብ ታቀርብለትና ከዛ አትክልቱን አትበላውም እንዴ ትለዋለች። አረ ይሄ ሳህኑ ነው። አረ ሳክስ ወዶ ይሄ ሬዲዮ የአባቶቻችን ሎቲ በሉት እዚህ ጋር አስቀምጠውት ጠዋት በተለይ እሑድ ይሄ በቃ ማይጎረጎር። ከዛ የዚህ ባትሪ ምን ይደረጋል? ከስጥ ጋር አንድ ላይ ይሰጣል። ትንሽ እንትኗን ስትል ተደረገና ከዛ ጠዋት 1 ሰዓት ነው የጀመረ የ6 ሰዓት ዜና ነው የሚሰማው። የአብዛኞቻችን የአባቶች የጆሮ ችግር ያመጣባቸው ይሄ ሬዲዮ ሳይሆን አይቀርም። ሌዘር አለው በዛ ላይ ጭራሽ ሌዘሩ እንደውም ፀሐይ ሲነካው
እንደ ቁርበት ነበር። በዚህ ሬዲዮ ከተተዋጀ የሰማ አባቶቻችን እንዲህ በያዙበት በዛው ዲሽቃውን ይዘው ቀሏቸዋል። በረባሶ ጋዴ ነው የሚባለው። እኛ አካባቢ በረባሶ ይባላል። በስማ ይሄ ተረከዛቸው ያልቃል። የሚሰራው ከመኪና ጎማና ከተወሰኑ ሚስማሮች ነው። ኩርንችት ሚስማራው እድሜ ፍታ ነው እንዴ። እንደውም ጋሽ ኑጌ ለባል የሆነ ጊዜ ገዝቶልናል። ትዝ ይልህ ከሆነ ምንድነው ያደረገው? እሱ ደግሞ ስታይሊሽ ለማድረግ ብሎ ከስር እያዳለጠ ልጆችን ሲያስቸግር በቅርጽ ጥርስ አውጥቶ ለይዞ መጣ። ኑጌ እኮ አንተ በጣም በህይወታችን ተጫውተሃል እኮ ፋዘር። እንዴ ሰውን እኮ ስንመጣ በዚህ ሰው ገጨ ተብለህ እስር ቤት ነው የምትገባው እንደ ሹፌር በጎማ። እንደውም መብት አለኝ ብሎ ሆራይዝን ጎማ ጥያቄ ያቀረበ ነው አሉ። ፀሐይ የነካው ቀን ቤት ስትመጡ እንደታረደ ዶሮ በሳፋ ነው የሚከደንበት። ማነው በድረግቶ ይመጣ ይባላል። ቆይ እስቲ አዲስ አበባ ያላችሁ ሰዎች ውሃ ቦኖ ከሚባል ቦታ ቀርታችሁ ታውቃላችሁ? በዚህ ጀሪካ ትላልቁንማ አንችለውም ነበር። እስቲ በዚህ ጀሪካ ከዛ 10 ሊትር ምናምን የመጣው ኋላ ላይ በዘይት እቃ ሲመጣ የትልቁን 25 ነው 20 ሊትር መጣ። በዚህ ቀርታችሁ ታውቃላችሁ? አይ ዘጠናው እንደ ትውስታችን። እስቲ ትዝ ያላችሁ ነገር ካለ ኮሜንት ሴክሽን ላይ ጻፉልኝ። አዮቹ እድሜ ባደርገው አድርጌ ባልፍ የሚሉት ነገር ምን? ፋንቱ 75 ዓመቴ ነው። 75 ዓመት እንግዲህ ያመንኩት ነው እንጂ ከዛም ሊበልጠኝ ይችላል። ሱስ ባይዘኝ መጠጥ ባልጠጣ ከመጠጥ ትቼ ሌሎቹ ጓደኞቼ እንደተማሩት ብማር ትልቅ ደረጃ ላይ ደርስ ነበር። ስለጋ ምድርና ሰማዩ እኔ ትቼው ጓደኞቼ በትምህርት ጎብዘው ሄደው ትልቅ ለውጥ አግኝተዋል። ሙዚቀኛ መሆን ትልቅነት መስሎኝ ሙዚቀኛ ሆንኩ። ነገር ግን ያገኘሁት ጭብጨባና የሰው ፍቅር ነው። እሱም ቀላል ነገር አይደለም። ግን በላዩ ላይ ትምህርት ብጨምርበት ኖሮ ለየት ደረጃ ላይ ደርስ ነበር። ዘፈኑስ በጣም ነው የምወደው። ሙዚቃው መግባት የሚችሉ በአሁኑ ጊዜ ቴክኖሎጂ የተመቻቸ ነው። ሙዚቃ፣ ኪነ ጥበብ ትምህርት ይጠይቃል። ማንኛውም ነገር ትምህርት ይጠይቃል። እኔ ስላልተማርኩኝ የሚገርምሽ ነገር በመጨረሻ ደረጃ ላይ በዲግሪ ነበር ምድብ የሚሰጠው። ደግነቱ ጡረታ ጫፋፍ ላይ ሆኜ ነው እንጂ ቀልጬ ነበር። ለምን አልተማርኩማ? ጥፋቱ የኔ ነው አይደለም። መስገን ቶቶት የምግብ አዳራሽ ውስጥ እዛ እሰራለሁ። ሀያት ኤጀንሲ እሰራለሁ። በኋላ ከጋሽ ፋንቱ ማንዶዬ ምን እንጠብቅ? እንግዲህ በኋላ ከኔ መጠበቅ የሚገባው ምክርና ምርቃት ነው። ከመጠጥ፣ ከጫት፣ ከሺሻ፣ ከተለያዩ ሱሶች እግዚአብሔር ነፃ ያድርጋችሁ። አባታችን ፋንቱ ማንዶዬ በቀልድ አድርገው የተናገሩት ነገር መራራ እውነታ ነው። በተለይ ብዙውን ጊዜ የምንንቃቸው ነገሮች፣ ትምህርት መሰል ነገሮች፣ እርድና የሚመስሉ ሱሳሶች ነገ ከነገ ወዲያ ላይ የሚያስከፍሉ ነገር ብዙ ናቸው። እንደ ቀልድ እያደረግናቸው እድሜያችን ገፍቶ ትልቅ ደረጃ ስንደርስ የምንጸጸትባቸው ነገሮች ናቸው። ለካ አንተ ብዙውን ጊዜ ምናምን ላይ የምትውል ወጣት ሁላ አሁን ላይ ቴክኖሎጂ እየባሰ እየመጣ ስለሆነ እውቀት ከሌለ ትምህርት ከሌለ ዜሮ አይደል? ቱሪስቶችን ያማረረው የኢትዮጵያ ነጋዴ ድርጊት። How much is the coffee? 100. Okay. And Is 100 tourist price? Yeah. And local price how much? 40 local price. Okay. Can I pay local? Okay. Or I should pay tourist? Thank you so much. All right, we are getting our full Ethiopian coffee experience. Thank you so much. It is good, brother. Thank you. How much I owe you? 500. Bro. What? Two-way. Two-way? Yeah. What do you mean two-way? I just came from the restaurant to here. Yeah. Okay. 300. No, you mean two-way to go back? No, I don't go back. I only stay here. Okay. So how much? Huh? 300. Bro, 200 is good price. Really. Thank you so much. All right, guys. This is what happens when you're in touristic areas. It's not a big deal, but it's not nice to get ripped off too. I didn't get an honest price from the gentleman, but it is okay. So normally for the foreigners, it is 200, less than 200 even to go from place to place. Nice to meet you guys. Thank you so much. So I'm good. Thank you. So it's around 200. So he asked for 500 for two ways. I don't want to go back to restaurant. Oh, okay. So I want to actually buy something. Hello, how are you? I can come inside? Yes. Come inside? Okay, thank you. How much are these scarves? Gabi. This is blanket? Okay. Ethiopia flap scarf? Yeah, Ethiopian scarf, yes. Yes. Something similar. How much is this? 1,000.
Oh, this is 1,000. Yes. Oh, very good price. So this one is 1,000. It's the scarf with the Ethiopian flag colors here. But I think we have got more options here. More white. And how much is this? How much? 3,000. This is 3,000. Okay. Because it's a blanket? Okay, but this one scarf. Scarf. Okay. And how much this normal white one? This scarf? Yeah, scarf. Okay, 3 meter. It's by meter. Yes, meter. 3 meter, how much? 3 meter 400. አብዛኛውን ጊዜ ቱሪስቶች ኢትዮጵያ ሲመጡ የሚቸገሩበት ነገር ምንድነው? ዋጋ። ከዚህ ቀደም እንዮ ፈጠነ ማለትም አይሾ ስፒድ ኢትዮጵያ መጥቶ አንድ ቲሸርት 6000 ብር ነው ይሸጠው። የዛን ጊዜ ጮኸን ነበረ። ቱሪስቶችን እያባረሩ ያሉት ስግብግብ ነጋዴዎች ናቸው። ኢትዮጵያ ህዝብ ወዴት እየሄደ ነው ሲባል ወደ ሱዳን እየተባለ ነበረ። ጭራሽ ቱሪስቱንም እኮ ወደ ሱዳን ይዞት እየሄዱ እኮ ነው። አዎ ቱሪስቶች ሲመጡ እኮ ቢያንስ ዶላር እናገኛለን። ቢያንስ ሊስትሮ የሚሰራው ልጅ እኮ የዕለት ገቢ ያገኛል አይደል? How good? እስክስታው ከኛ ነው። አረ ይበቾት ማዘር ናቸው ልክ። አዎ ምን አሁን እኮ ሶሻል ሚዲያው እኮ ግሴ ምኑንም ብትናገር ክፉ እየሆነብን ተቸገርን እኮ። አንቱም ብትል አንቺም ብትል ችግር ነው። አንቱ ብለህ እድሜ አበረዘብክ ነው። አንቺ ብለህ ዘረጠጥክ ነው። እኛ ልጆች ምን እንሁን? ቆንጆ ነው። እኔ ስንዝሮ ትዝ አለኝ እንዲህ የሚለው እንዴት ነው ሀገር የሚለው ወሎ ገራገ እሽክርክር የሚል አይመችም። አይመችም። እቃ ተሰራለተ ምን አንቺ ባዲ ነው ፈልጎሽ ያገኘሽ ወይስ አንቺ ነሽ ፈልገሽ ያገኘሽው? ምን ለማድረግ? ለማግባት እሱ ነው እንጂ ፈልጎ ያገኘኝ። ምን ያገኘሽ? እኛ ሰፈር እየመጣ ሃኒ የምትባል ቆንጆ አለች እዚህ ሰፈር ማግባት ፈልጋለሁ ብሎ ፈልጎ አገኘኝ። እሺ ምን ጋር ነበር አንቺ? እኔ ማርያም ቤተክርስቲያን አካባቢ ነበርኩ። ከዛ መጥቶ ደወለልኝ። ኤርሚያስ ደወለልኝና ነይ ሰው ላስተዋውቅሽ አለኝ። ከዛ ላባሽ ነው ሊያጋባኝ ባቢ ሊያጋባኝ ማለት ነው። ከዛ ባቢ መጣና ሰላም አለኝ። ከዛ ፈልጌሽ ልተዋወቅሽ ብያል። ከዛ ተዋወቅን። ከዛ አብረን ወክ ሄድን። ምግብ ጋበዘኝ። እሺ ብዙ ምግብ ጋበዘኝ ምናምን አብረን ወክ ስናረግ ምናምን ከዛ መጨረሻ ላይ ላግባሽ አለኝ። ከዛ እኔ ደግሞ ሻልኩ። ምን ያስቃል? እንደ ብዙ አይነት ውስታዎች አሉ ትዳር ላይ። ለምሳሌ ጎሳዬ ተስፋዬ ሚስቴን ያገኘኋት ሙዚቃ ሰርቶላታል። ሚስቴን ያገኘኋት የተሳሳተ ስልክ ቁጥር ደውዬ በዛን የተገናኘ ነው ብሏል። ሚስቶቻችሁን ያገኛችሁበት መንገድ፣ ሚስቶች ደግሞ ባሎቻችሁን ያገኛችሁበት መንገድ እንደው ከቻላችሁ በውስጥ መስመር ብትልኩልና ያስተምራል የምንለው ብናቀርብላችሁ ደስ ይለናል። በጣም ብልጥ ባል ሚስቱን ይሰማል። ሚስትህ የምትልህን ነገር አልፈ ሄደህ ብዙ ጊዜ ሊመታ የማይገባ ድንጋይ መጥቶ ያውቃል። ስለዚህ አስተውለ ሚስትህን ስማ፣ ምክሯን ስማ። እንደሷ አይነት ተስማሚ ረዳት ላንተ የለም። suitable helper ነው የሚላት እንግሊዘኛው። በጣም ተስማሚ ረዳት፣ በጣም ምርጥ አማካሪ፣ ምርጥ አቅጣጫ የምታሳይ የምታዚዝ መንገድ የምታቀናልህ ሚስት ነች። የሚስትህን ምክር አልፈ ሄደህ በቃ አይመታኝም ብለህ የምታስበው ድንጋይ ነው ገልብጦ የሚጥል። ስለዚህ ሚስትህን በደንብ አዳምጥ፣ ምክሯን ፈልገ አሽትተ አስበህበት ፕሮግራም አድርገህ ምክሯን ስማ። ይሄ ነገር ቢቀር ጥሩ ነው ብዬ አምናለሁ ካለች ከልቤ ተወሽ። አይ ብላ አልፋት ሄደ ማይሆን ነገር ነው። ዛሬ በጣም ብልጥ፣ በጣም አስተዋይ፣ በጣም እግዚአብሔር የረዳው ሰው ሚስቱን መስማት ይጀምራል። ሲሰማ የኖረ ደግሞ ይቀጥላል።
እንደ ሚስት ምርጥ አማካሪ፣ ምርጥ ጓደኛ፣ ምርጥ ነገሮችን አረቃ የምታስብ የምታይ ማንም የለችም። እግዚአብሔር ደግሞ ጸጋ ያበዛልናል። በተለይ ኢትዮጵያ ውስጥ ምን አለ መሰለ ግሴ ድሮም ሴት የላከው ድሮስ ሴት የመከረው ሚስት መክራ ድሮስ እንዲህ ልትስማማ ነው? አትስማማም። መቼ ሳይሳካልህ ባል አምባገነን መሆን የለበትም። የቤቷ አንድ አካል አይደለች እንደ ግሴ ከአንድ ጭንቅላት ወደ ጭንቅላት ይቻላል እኮ። እንደዚህ አይነት ኮመንት እየበዛ የመጣው ለምን ይመስላል? ስለማትሰማ ነው። ስለማትሰማ ነው። አንተ እዛ እየሄድክ ራሷን ስለማትጠብቅ ነው፣ ስለምትጨቃጨቅ ነው፣ ምናምን ስለመከለክል ነው። ምንድነው ምናምን ያልከውን ግልጽ ብታደርግልን እንደ ሐሳብ። ምናምን ከለከለችኝ ያልከው የምን ምን አመጣ? አንተ ራሱ ምክር አሰማም። አየህ ወይ የማርያም ብቅል እየፈጨው እኔ ደግሞ ሰሞኑን በቃ ያቃጭልብኛል። ያስተጋባ አሁን የጉርምስና ፋየር ኤጇ እየመጣች ስለሆነ ነው። አስገረዘሃለሁ። ቆይ እና ብትሰማ ነው የሚያዋጣ። ስንቱ ከስሮ ቁጭ ያለው ሚስቱን ባለመስማቱ ባለቤቱን ባለመስማቱ ምክንያት ነው። ለንደን ፓሪሲ ጎንደር አዲሲ ጅማ አዋሳ መቀሌ አሶሳ ሄደን ናና አሪፍ ነበረ። ገንዘብ ጠፋ እንጂ እጅ ማጠሬ። ስለዚህ ቆንጆ ደስ እንዲልሽ እሽኮኮላርግሽ ውይ እሽኮኮላርግሽ በላት እሽኮኮላርግሽ እሽኮኮላርግሽ በቃ እሽኮኮ ማድረግ ነው የሚሻለው። በእጅ ያዙት ወርቅ እንደ መዳብ ይቆጠራል አሉ። በኋላ አስቀይማት አጉል እንዳትሆን። ደግሞ አንዳንድ ጊዜ እንክብካቤ ሲበዛባችሁ ሴቶች እኮ ትንሽ ሌላ ባህሪ ለውጥ ታመጣላችሁ አሉ። ይሄ ጸድቅ ብዬ ባዝላት ተንጠልጥላ ቀረች የሚለው ነገር እንዳይፈጠር ረጋ ብታረጉት፣ አንደርስታንድ ብትደራረጉ መልካም ነው። እናንተ ደህና ናችሁ? እንዴት ናችሁ? እንዴት ዋላችሁ? በእናታችሁ ኑ ቡና አጣጡ ወይ ቡና ጠጡ። ኑ ቡና ጠጡ ወይ አጣጡ። ቡና አልወድም። ያው ቡና የሰውየው አባቱ ሰጥቶ እኔ ብቻዬ ነኝ ያለው ኢትዮጵያዊ፣ ሌላ ዜጋ የለም። ብቻዬ ነው ደግሞ የሚሰራው፣ ግን ቡና የሚጠጣ ሰው የለም። የኛ ልጆቹ ባገኘው ኖሮ ሰጣለሁ ብዬ የሉም የኛ ልጆቹ። ስለዚህ ኑ ቡና ጠጡ ወይ ውሰዱ። ይሄ ቡና ከኔ ነው ወይ ይዤ ነው የሚሄደው ኢትዮጵያ ሲሄድ። ኧረ ንገሩ በእናታችሁ። አያሳዝንም? ቡና ለተንኮል እኮ ለተንኮል ማለት ነው። ኢትዮጵያ ያለው ድብና አድርጌ ነው የሚጠጣው። እዚህ ሀገር ከመጣሁ በኋላ ቡና መባል አስጠልቶኛል። ጠጥቼ አላውቅም። ጌታ ምስክሬ ነው። አንድ ሲኒ ራሱ የሆነ ዓመት በዓል ላይ ማለት ነው አፍልቼ ማለት ነው አንድ ሲኒ ሊጠጣ ይላል እንዳለ አልመረረኝም። ሰው ከሌለ ለተንኮል ነው ይሄን ስላገኘው ብዬ ቁጭ አደረኩ። ምን ላድርገው? እናታችሁ ኑና የኔ ወንዶች ወይ ውሰዱ ወይ አብረን እንጠጣ። በእውነት ያው 2 ኪሎ አያችሁት? ምን ላድርገው? ይዤ ልሂድ ከተቀመጠ ማይበሰብስማ። እውነት የኛ ልጆችን ባገኘው ሰጣቸዋለሁ። ምስኪኖች ቡና የሚወዱት ብዙ አሉ፣ ግን የለም። እዚህ ያለበት ገጠር ነው፣ እሱም ደግሞ ሌላ ዜጋ ነው ያሉት። የኛ ልጆች የሉም። ከት ላገኘው? ወይኔ ወይ ቆሻሻ ሊጥል ይዤ ሲወጣ የሉም። የኛ ኢትዮጵያ የለም ጭራሽ፣ ሌላ ዜጋ ብቻ ነው ያለው። እና አሁን ትዝ ስለኝ እኮ እስኪ ወይ እኔ የምታውቁት ካላችሁ መታችሁ ውሰዱ። እውነቴ ነው። እንደ እርሶ ቢናገሩት ያምርቦታል። ምክንያቱም ባዕድ ሀገር ነው ያሉት፣ አጠገበው ሰው የለም። እንግዲህ ኢትዮጵያዊ ማለት ነው፣ ሰው የለም ሳይሆን ይሄ ነገር አይደለም ከሀገር ውጭ ኢትዮጵያ ውስጥ ራሱ ባለፈው ሰምተናል አይደል? እየተስፋፋ ነው። ድምጻዊ ወንድሙ ጅራ ብቸኝነት አጠቃኝ ከእናንተ ጋር ላውራ ብሎ ሶሻል ሚዲያ ላይ ወጥቶ ነበረ። አንድ ሀገር ውስጥ ሆነን አንተ ቡና መጠራራት መዋደዱ ምን ቀረ ማለት ነው? ሰው የለም እንዴ በሀገሩ ጭራሽ? እንደ ዳይኖሰር ሶሻል ላይፍ እንደዚህ በቃ እንደ ድሮ በታሪክ ሊቀር ነው እንዴ? ተረት ሆኖ ሊቀር ነው። እንዋደድ፣ እንፋቀር፣ እንቻቻል። እኔ አንተን አልችልም። እንቻቻል። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰተናችኋል። ሆነ ተከናወነ። እስካሁን አብራችሁን ስለነበራችሁ ከልብ እናመሰግናለን። ሐሳብ አስተያየት ካላችሁ እንቀበላለን። ኢትዮጵያ ውስጥ ያላችሁ ቤተሰቦቻችን እንግዲህ ያቺ ነገር ማብራታችሁን እንዳትረሱ። ለቀጣይ ቪዲዮ ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን መጫናችሁን እንዳትረሱ። የሰብስክራይብ በተኗን መጫኗን እንዳትረሱ። ቤተሰቦቻችን በዛ እንበል እስቲ። ክብረት ይስጥልን። ሰብስክራይበሯ ግን አንሳለች፣ እየደበረኝ ነው።
እባካችሁ ፎሎ አድርጉ። ግሴ በቃ ፎሎ ነው ሰብስክራይብ አድርጉ እባካችሁ። አዎ